የኢሳያስ ጦር ድንበር ጥሶ ገባ። በጉራጌ ዞን የተፈጸመው አሰቃቂ ጭፍጨፋ። ትራምፕ ኢራንን በይፋ ከሰሱ። ሰበር ዜና። የቀጠና ሁኔታ ሙሉ በሙሉ ተቀይሯል። የኤርትራ ሰራዊት ታንኮችንና ከባድ መሳሪያዎችን በመደገፍ የኢትዮጵያን ድንበር ጥሶ ዘልቆ ገብቷል። አምባሳደር ጀነራል ባጫ ደበሌ በሰጡት አጣዳፊ መግለጫ የኤርትራ ጦር በዛላምበሳ በኩል ባንዲራውን ተክሎ መግባቱና ከህወሓት አክራሪ ክንፍ ጋር አደገኛ ህብረት መፍጠሩን አጋልጧል። ዝርዝሩን በቀዳሚነት እናስደምጣቸዋለን። በሌላ በኩል በጉራጌ ዞን አበሽጌ ወረዳ የተፈጸመው ዘግናኝ እልቂት፣ 3 ንጹሃን ወጣቶች ፋኖ ናቸው ተብለው በአሰቃቂ ሁኔታ ከተረሸኑ በኋላ አስክሬናቸው ተወስዶ ለቀናት ያለ ምንም ቀባሪ ክፍት ቦታ ላይ እንዲጣል መደረጉ ከፍተኛ ቁጣን ቀስቅሷል። ሙሉ መረጃውን ይዘናል። ከውጪ ዜና አሜሪካና ኢራን በከረረ የካሳ ውዝግብ ውስጥ ገቡ። ቴህራን በአሜሪካ ጥቃት ለደረሰባት ጉዳት ማካካሻ ስትጠይቅ፣ ፕሬዝዳንት ትራምፕ ግን ከ50 ዓመታት ወዲህ በኢራን ድርጊት ለሞቱት በሺዎች የሚቆጠሩ ሰዎችና ወታደሮች ካሳ ጠይቃለሁ ሲሉ መለሱ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ ያን ወደ ዝርዝር ዜናዎቹ አለፍን። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንት በሲኤምሲ አፍሪካን ኮንቬንሽን ሴንተር አጠገብ ከአዲስ ዓመት ልዩ ቅናሽ ጋር አቅርበንልዎታል። በውስጡ ባለ 5 ኮከብ ሆቴል፣ 2 መዋኛ ገንዳ፣ ጂም፣ ስፓ እና ሳውና፣ የባስኬትቦል ኮርት፣ ኢንዶር እና አውትዶር የልጆች መጫወቻ እንዲሁም የራኒንግ እና የባይክ ትራክ ከበቂ መኪና ፓርኪንግ ጋር። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ ያለምንም የዋጋ ጭማሪ በ3 ዓመት ዘና ብለው ከፍለው የቤት ባለቤት ይሁኑ። ለበዓል እስከ 2 ሚሊዮን ብር ልዩ ቅናሽ። በተጨማሪ ሙሉ ለምትከፍሉ እስከ 30% ቅናሽ አድርገናል። ለበለጠ መረጃ በሚከተሉ ስልክ ቁጥሮች ይደውሉልን። ድሪም ቢልደርስ ሪል ስቴት ሰልሞን እንገነባለን። ሰበር ዜና። የኤርትራ ጦር ድንበር ጥሶ ገባ። ጀነራል ባጫ ደበሌ አደገኛውን የምስራቅ አፍሪካ ውጥረት በይፋ አጋለጡ። የቀጠናው ወታደራዊና ፖለቲካዊ ሚዛን ሙሉ በሙሉ ሊያናጋ የሚችል እጅግ አሳሳቢና አስቸኳይ መረጃ ከሰሜን ኢትዮጵያ ድንበር ተሰምቷል። የኤርትራ ጦር የኢትዮጵያን ድንበር ጥሶ በመግባት በሉዓላዊነታችን ላይ ግልጽ ጥሰት መፈጸሙ ተሰማ። በአምባሳደር ጀነራል ባጫ ደበሌ ይፋ የተደረገው ይህ አስደንጋጭ መረጃ እንደሚያሳየው የኤርትራ መንግስት ከህወሓት አክራሪ ኃይሎች ጋር በመመሳጠር ቀጠናውን ወደ ዳግም አደገኛ እሳት ውስጥ እየከተተው ይገኛል። ሁኔታውን እጅግ አሳሳቢና እጅግ አስፈሪ አድርጎት ያለው ዋና ጉዳይ የኤርትራ መድፎችና ታንኮች በዛላምበሳ በኩል ወደ ትግራይ ክልል ጎሎ ምከዳ ወረዳ መሻገራቸው ነው። በሆርን ሪቪው ላይ የወጣውን ጥናታዊ ጽሑፍ ዋቢ በማድረግ አምባሳደር ጀነራል ባጫ ደበሌ እንዳጋለጡት ነሐሴ 4 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ አንግበው በግልጽ ወደ ዛላምበሳ መሬት ገብተዋል። በሌሊት ሰዓት መብራት በማጥፋት እና ከፍተኛ ጥንቃቄ በማድረግ ታንኮችን ጨምሮ እጅግ አደገኛ የሆኑ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ግዛት ማዛወራቸው የከፋ እቅድ እንዳላቸው በግልጽ ያሳያል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናው ሰላምና መረጋጋት ሲባል ብቻ ከፍተኛ ስትራቴጂካዊ ትዕግስት ስታሳይ መቆየቷን ጀነራሉ በአጽንኦት አስታውሰዋል። ይሁን እንጂ የኤርትራ መንግስት ለሰላም ጥሪዎች አዎንታዊ ምላሽ ከመስጠት ይልቅ ኢትዮጵያን የማዳከምና የማተራመስ የቆየና አጥፊ ሴራውን አጠናክሮ መቀጠሉ ሀገሪቱ ከባድ ውሳኔ ላይ እንድትደርስ እየገፋፋት ይገኛል። በሌላ በኩል በመቀሌ የሚገኙ የህወሓት አክራሪዎች የትግራይ ንጹሃን ወጣቶች በግድ በመመልመልና ለተለያዩ የውጭ ጦርነቶች በማሰለፍ ለፖለቲካ ፍጆታና መጠቀሚያ እያዋላቸው መሆኑ ተመላክቷል። ዓለም አቀፉ ማህበረሰብ እስካሁን ያደረጋቸው ውስን ማዕቀቦች የኤርትራን አጥፊ አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱ ሉዓላዊነትና የዜጎችን ደህንነት ለማስጠበቅ ሲል አስፈላጊውን ህጋዊና ጽኑ ወታደራዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ በአፋጣኝ ካልገታች የሚመጣው ቀውስ ራሷን ኤርትራን ጨምሮ አጠቃላይ ቀጠናውን የሚያፈርስ ከፍተኛ አደጋ ሊያስከትል እንደሚችል ጠንካራ ማስጠንቀቂያ ሰጥተዋል። ኤርትራ ይህንን የጥፋት እርምጃ በአፋጣኝ ካልገታች የሚመጣው ቀውስ ራሷን ኤርትራን ጨምሮ አጠቃላይ ቀጠናውን የሚያፈርስ ከፍተኛ አደጋ ሊያስከትል እንደሚችል ጠንካራ ማስጠንቀቂያ ተሰጥቷል። ከዚህ በተጨማሪ ህወሓት በራያ አዘቦና በመሆኒ ከተማ የጦርነት ዝግጅቱን ወደ መጨረሻው ምዕራፍ እያደረሰ መሆኑ ተረጋግጧል። በሁሉም አካባቢዎች የሚደረጉ ስብሰባዎች ከቀትር ወደ ማታ እንዲሸጋገሩ ትዕዛዝ ተሰጥቶ ለራያ አዘቦ 1000 ሊትር እና ለመሆኒ ከተማ 3000 ሊትር ነዳጅ እንዲከፋፈል ተደርጓል። እንዲሁም እንስሳትን፣ የስንቅ አቅርቦትን፣ የውሃ ቦቴዎችንና የቀብር ቁሳቁሶችን እስከ ነሐሴ 10 2018 ዓ.ም ድረስ እንዲያዘጋጁ ጥብቅ ትዕዛዝ ተላልፏል። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን ወደ ቀጣዩ ዜና አለፍ። አሳዛኝ ዜና። በጉራጌ ዞን አበሽጌ ወረዳ 3 ንጹሃን ወጣቶች ፋኖ ናቸው ተብለው በአሰቃቂ ሁኔታ መረሸናቸው ተሰማ።
በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ አገና በተባለች አካባቢ እጅግ አስደንጋጭና ኢሰብአዊ ድርጊት መፈጸሙ ተረጋግጧል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል የውሸት ወንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች አረጋግጧል። የአስደንጋጭ አሟሟት በህዝቡ ውስጥ ከፍተኛ ውጥረትና ፍርሃት የፈጠረ ሲሆን ወንጀሉን የፈጸሙትም የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር መሆኑ አሰቃቂነቱን የበለጠ እንደጨመረው ተገልጿል። ንጹሃኑ ዜጎች ከተሳፈሩበት አውቶቡስ ወይም መኪና ከወረዱ በኋላ ከዚህ በላይ አሰቃቂ መከራ እንደደረሰባቸው ታውቋል። ገዳዮቹ የወጣቶቹን እጆች ወደ ኋላ በገመድ ጥብቅ አድርገው በማሰር ከፍተኛ ውርደትና እንግልት የፈጸሙባቸው ሲሆን በመጨረሻ ምንም አይነት ርህራሄ ሳይኖራቸው ጭንቅላታቸውን በጥይት በመምታት በግፍ ረሽነዋቸዋል። የዚህ ግፍ አፈጻጸም በዚህ ብቻ አላበቃም። የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ በመውሰድ በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅና ዘግናኝ ክልከላ ተጥሎበት እንደነበር ለመረዳት ተችሏል። በዚህም የተነሳ የተገደሉት ወጣቶች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ መደረጋቸው የብዙዎችን ልብ የሰበረ አሳዛኝ እውነት ሆኗል። ከአስክሬኖቹ ሁኔታ መረዳት እንደሚቻለው በተለይም በጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት አካላቸውን ሙሉ በሙሉ በመጎዳቱ የቤተሰብ አባላትና ዘመዶች እንኳን ገጽታቸውን ለይተው ለማወቅ እስከማይችሉበት ድረስ የደረሰ አሰቃቂ ጭካኔ እንደተፈጸመባቸው ተሰምቷል። በአሁኑ ወቅት በመንግስት በኩል ስለ ሰላምና አብሮነት በርካታ መድረኮችና የምክክር ሂደቶች ቢወሩም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውርና በአረመኔ ሁኔታ መቀጠፉ ህብረተሰቡን ለከፍተኛ ሐዘን፣ ጥርጣሬና ስጋት ዳርጎታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። በሺዎች ለተገደሉ ሰዎች ካሳ ክፈሉ። ትራምፕ የኢራን ቅድመ ሁኔታ በአስገራሚ አጸፋ መለሱ። አሜሪካና ኢራን በዓለም አቀፍ ደረጃ ውጥረታቸውን ወደር የሌለው ማዕበል ውስጥ በከተቱበት በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ ከቴሄራን የቀረበውን የጦርነት ጉዳት ማካካሻ ጥያቄ ፍጹም ባልተጠበቀ አጸፋ መልሰውላቸዋል። ቴሄራን በአሜሪካና እስራኤል ጥቃቶች ለደረሱባት ጉዳት ካሳ ክፈሉ ማለቷ የስትራቴጂካዊ የሆርሙዝ የባህር መተላለፊያ ላለመክፈት ቅድመ ሁኔታ ማድረጓ እንዲሁም የተሰነዘረው ዲፕሎማሲያዊ መልእክት ዓለምን በከፍተኛ ሁኔታ ፍርሃትና ጥያቄ ውስጥ ከቶታል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የኢራን ጥያቄ አስደሳች ሀሳብ ነው ካሉ በኋላ ዋሽንግተን በተራ ቁስለኛና በሞት ዋጋ የሚተመን ግዙፍ ካሳ ከቴሄራን እንደምትጠይቅ በአጽንኦት አስታውቋል። በዕለት ተዕለት ግጭቶችና በመንደር ዳር ቦምቦች ለተገደሉና ለቆሰሉ ሰዎችን ጨምሮ ከ26 ዓመት በፊት በአውሮፓውያኑ 2000 በየመን ውስጥ በአሜሪካ ጦር መርከብ ዩኤስ ኮል ላይ በደረሰው ፍንዳታ ሕይወታቸውን ያጡ 17 የባህር ኃይል አባላትን ጨምሮ በሺዎች የሚቆጠሩ ንጹሃን ጉዳይ በአጠቃላይ በካሳ ጥያቄ ውስጥ አብሮ መካተት እንዳለበት ግልጽ አድርገዋል። የግጭቱ መባባስ ሁኔታ በዚህ ሳያበቃ ፕሬዚዳንቱ የኢራን መንግስት ባለፉት 5 አስርት ዓመታት ውስጥ በሀገሪቱ ውስጥ ለገደላቸው በሺዎች የሚቆጠሩ ንጹሃን ተቃዋሚዎች ቤተሰቦች እንዲሁም ባለፉት 5 ወራት ውስጥ ብቻ አልቀዋል የተባሉ ከ52000 በላይ ኢራናውያን ሕይወት መከፈል አለበት ሲሉ ጠይቀዋል። ከዚህም አልፎ ሊባኖስን፣ ሶሪያን፣ የመንን እና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ ለደረሱ ዘግናኝ ሞቶችና ውድመቶች ኢራን ቀጥተኛ ኃላፊነት ወስዳ ማካካሻ ሊኖራት ይገባል የሚል ጠንካራ መግለጫ ሰጥተዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘቦችና የሀገሪቱ የውጭ ጉዳይ ኃላፊዎች አሜሪካ ማዕቀቦቿን እስካላነሳች፣ ወታደራዊ ዛቻዎቿን እስካላቆመችና የጦርነት ጉዳት ማካካሻ ክፍያዎችን እስከምትፈጽም ድረስ የሆርሙዝ የባህር ወሽመጥ ፈጽሞ እንደማይከፈት በመግለጻቸው የነዳጅ ዋጋ በገበያ ላይ ከፍተኛ ጭማሪ አሳይቷል። ፕሬዚዳንት ትራምፕ ይህንን የካሳ ጉዳይ ወደፊት በሚደረጉ ማናቸውም ዓለም አቀፍ ድርድሮች ውስጥ ዋናው አጀንዳ ሆኖ እንዲካተት ለድርድር ቡድናቸው ጠንካራ ትዕዛዝ መስጠታቸው በቀጣይ ቀናት በመካከለኛው ምስራቅ ሊከሰት የሚችለውን ውጥረት ይበልጥ አስፈሪ አድርጎታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።